ፈጠረው? ማን የፈጠረው? እርሱ ራሱ የፈጠረውን ፍጥር አይወል ፈጠረኝ ይላል ማለት አባቴ ፈጠረኝ የሚለው እኮ እንዴት ነው? አመላለሳችን ፈጠን አለ እየተደማመጠ እንዲገባኝ ነው። እኔ እኮ ተረጋግቼ ለማውራት እየፈለኩኝ ነው። አልገባ እያለኝ እኔ ትንሽ ችግርም ስላለብኝ ነው። ይቅርታ አድርግልኝ። እግዚአብሔር ፈጠረኝ ነው የሚለው አይደለ? ማንን ነው ፈጠረኝ የሚለው? ፈጣሪው ማን ነው? ፈጣሪው እግዚአብሔር ነው። እግዚአብሔር ስንል ይኸውልህ አንድ አምላክ ነው። አንድ በመሀል አትግባ። እስኪ አንድ አዳምጠኝ። አንድ አምላክ ነው። ይኸውልህ የምትረዳኝ ከሆነ ማለት ነው። አንድ አምላክ ብለን ነው የምናምነው። በእናንተ ቁርአን ውስጥ የተጻፈ ሶስት አምላክ ያመልካሉ የሚለው አንዷ እንደውም ኢየሱስ መርየምና አብን ብሎ መስል የሚገልጸው አላቅም ስለመጽሐፋችሁ። አላቅም ስለመጽሐፋችሁ። ቆይ አዳምጠኝ። እሺ ስለመጽሐፋችሁ አላቅም እኮ እያልኩ ነው። ውሸትም ሊሆን ይችላል እንደዚህ የሚል ከእናንተ እንዳለ ነው በሰው የሰማሁት። እኔ አላነበብኩትም። ውሸት ሊሆን ይችላል። ያን እኛ ደግሞ ሶስት አናመልክ። አሁን እኮ ችግሩ እዚህ ላይ ነው። እኛ ኦርቶዶክስ ተዋህዶ ሃይማኖት ሶስት አምላክ አለን ብላ ታምነው አንድ አምላክ አንድ ጌታ ብቻ ነው ያለን። እሱ እንዴት ነው የምንገልጸው ስንል አሁን እንደው እንዴት ግራ እንደሚገባችሁ አላውቅም። አንተ ሰይፈ ስላሴ ምናምን ትቀበላላችሁ እንዴ በኦርቶዶክስ? እናንተ በእናንተ ትምህርት ሰይፈ ስላሴ ማለት ሰይፈ ስላሴ መጽሐፍ ስለ ስላሴ የሚያወራ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት ልዑላን አሐዱ ስልጣን ምልክናሁ ይላል። ምን ማለት ነው ትርጉሙ? ግዕዙን ተወት አድርገው ብዙም ማልችለውን አቀባ ሰለስቱ አማልክት ይላል። ሶስቱ አማልክት ይላል። አሁን በአማርኛው እናውራ፣ በአማርኛ እንድጀምር። እሺ ሰለስቱ አማልክት ይላል ሰይፈ ስላሴ ላይ። ሶስቱ አማልክት ይላል እና ሶስት አማልክት ብላችሁ አታምኑ? ሶስት አማልክት ብለኛ እናምር። ሶስት አማልክት እንዴት ሶስት አምላክ ብለን እናምር? እስቲ ሰይፈ ስላሴ የለህም እንዴ? ከእጅ ካለ ታወጣልኝ። በትልቁ ሁንና ምንድነው የሚለው በአማርኛ የተጻፈው? ሰለስቱ አማልክት ልዑላን አሐዱ ስልጣን ምልክናሁሙ ይላል። አሁን ግዕዙን ተውና በአማርኛ ካለ አንብብልኝ ወይ በአማርኛ ንገረኝ የተጻፈ ካለ። እሺ በአማርኛ ሶስቱ ጌቶች ነው የሚለው። ሶስቱ ጌቶች እያለ ይናገራል። ሶስቱ ጌቶች እኮ እሱን አሳየኝ። ይናገራል ሳይሆን እሱን አሳየኝ ከእጅ ካለ። እሺ አንዴ ላውጣው። እሺ አትቆጣኝ። አውጣውና ልየው። እሺ አትቆጣኝ። ሰይፈ ስላሴ አንዴ ላውጣው። ሰይፈ ስላሴ 5:26 ዘሐሙስ 26 በአማርኛ አውጣልኝ። ሶስት አምላክ የሚል ካለ እስኪ ያሳየኝ። ለማንኛውም እሺ ሶስቱ አምላኮች ነው የሚለው አምላክ ነው። በአማርኛው ላይ ሶስቱ ጌቶች ነው የሚለው። ይሄው እስቲ ታያሃል። እስቲ አንብበው። ሶስት አካል አንድ አምሳል ቁጥር 23 ላይ አንብበው። ቁጥር 23 የትእዛዛቸው የሚለው አይደል? ባህሪ አንድ ሆነ ይላል እኮ። የትእዛዛቸው ባህሪ አንድ የሆነ ትንሽ እንትን በለው እንጂ ወደ ዞር የሆነ ሶስት ይላል። አሁን ዞር ጌቶች ናቸው። ስንት ጌቶች ናቸው? ሶስት ጌቶች ይላል እኮ። ሶስት ጌቶች ናቸው በእናንተ? ሶስት ጌቶች ናቸው በእናንተ ትምህርት? ሶስት ጌቶች አካላቸውን ለመግለጽ የመጣ ይመስለኛል። ሶስት አማልክትስ የሚለው ሰለስቱ አማልክት የሚለውስ ግዕዙ ላይ ግዕዙን እናውጣው እኮ ሶስት አማልክት የሚለው እኮ አካላቸውን ለመግለጽ ነው። አንድ ባህሪ የሚለው ላይ ተዋል እኮ አንድ ባህሪ። አዎ ልክ ነው። በባህሪ አንድ ናቸው፣ ግን ሶስት በባህሪ አንድ ናቸው። ሶስት ምንድን ናቸው? ሶስት ጌቶች የሚለው አካላቸው ፍጹም እኮ እየነገርኩህ አካላቸውን አስበው ነው ሶስት አማልክት ያላቸው። ሶስት ጌቶች ያለው ሶስት አካል የሚለውን ለመግለጽ ሰለስቱ አማልክት ይለዋል ግዕዙ። ሰለስቱ አማልክት ይለዋል። ላውጣው እሱንም ሰለስቱ አማልክት እሱንም ላውጣው። አይ በቂ ነው። ጌቶች በሚለው ተተረጎመ አይደል በአማርኛው? ይኸው ቆይ አይ እንትን በለው። እሺ ሳዱ አጋስተ ምናቆሙ ምስሰል። እሺ ግዕዙን ላውጣው አንዴ። ኡስታዝ አውቆ የተኛ ነው ይላል።
አንተ ሳይሆን እኔን ይመስለኛል። እሺ ይሄ እዚህ ጋር ምን ይላል? እስቲ አንብበው። ዋሃዱ በቂ ነው ብያለሁ እኮ ወነ ነቃ። ኦኬ ሰለስቱ አማልክት የሚለው አየው። ሰለስቱ አማልክት ይላል። ልዑላን አሃዱ ስልጣን ምልክና ሆሙ ይላል። ምን ማለት ነው ትርጉሙ? እህታች ራዮሙ ሶስት አካል ሚል የለም። እህታች ደግሞ መሰለኝ ገባኝ። ሶስት አካል ሚል አለ። ግን ሰለስቱ አማልክት የሚለው አገኘው አይደለ? እሱን ለመግለጽ ነው። ሶስት አካል መሆኑን ለመግለጽ ነው። ስለዚህ ሰለስቱ አማልክት ብላችሁ ታምናላችሁ? ሰለስቱ አማልክት አንድ አምላክ ብለን ነው እኛ የምናምነው። ወንድም አለ ሰለስቱ አማልክት አንድ አምላክ አንድ ፈጣሪ ብለን ነው እኮ እሱ ሶስትነቱን ለመግለጽ ይመስለኛል። በነገራችን ስፍላ አላነበብኩትም አላየሁትም። ግን እሺ ስሉስ እግዚአብሔር ብላችሁ ታምናላችሁ? ስሉስ እግዚአብሔር ብላችሁ ሶስት እግዚአብሔር ብላችሁ ታምናላችሁ? ሶስት እግዚአብሔር አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ብላችሁ ታምናላችሁ እናንተ? ሶስት እግዚአብሔር አንድ እግዚአብሔር ነው እንጂ ሶስት እግዚአብሔር የሚለው ካለ ሶስት እግዚአብሔር የሚለውሳ እኮ ሶስት እግዚአብሔር ምን ላይ ነው ያገለው? እሱ ደግሞ ገድለ አባ ጊዮርጊስ ዘጋስጫ ምዕራፍ 11 ቁጥር 11 ላይ ስሉስ እግዚአብሔር ጸባዖት ይላል። ሶስቱ እግዚአብሔር ጸባዖት ይላል እኮ ስሉስ እግዚአብሔር። እንግዲህ በግዕዝ ስሉስ ማለት በግዕዝ ምንድነው? ሶስት ማለት ሶስት ነው። እሺ ስሉስ እግዚአብሔር ሲባልስ? ስሉስ እግዚአብሔር ሲባል ያው አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ነው። ግን ስሉስ እግዚአብሔር ወደ አማርኛ ተርጉሞ እስቲ ምንድነው? ሶስት እግዚአብሔር አይደል የሚሆነው? ሶስት እግዚአብሔር አንድ እግዚአብሔር ነው። ሶስት እግዚአብሔር አይደለም። አንተ እየተው እንጂ ስሉስ እግዚአብሔር የሚለው ታዲያ ምን ላድርገው? ስሉስ እግዚአብሔር ሲል ምን ማለቱ ነው? እኮ ሶስትነታቸውን እየገለጸ አብ ወልድ መንፈስ ቅዱስን በአንድ ቃል ለመግለጽ ይኸውልህ፣ አንድም ሶስትም ብለን ነው እኛ የምናምነው። አንድም ሶስትም ይኸውልህ እኮ አንድም ሶስትም ሥላሴ አሁን አንድም ሶስትም ናቸው ብለን እናምናለን። ሶስትነታቸው በምንድን ነው ቢባል፣ ልክ ነው። ሶስትነታቸው በምንድን ነው ቢባል በአካል በስም ገብተዋል፣ በግብር እነሱ እንደዚህ እንትላል። አንድነታቸው ምንድነው ቢባል በአገዛዝ በስልጣን በማወቅም በለው በምንም ይሄ እነሱ ነው አንድነታቸው ማለት በመፍጠር እንትን ላይ ሐምሌ 7 ቀን ስታከብሩ ሐምሌ 7 ቀን የሥላሴ ዓመታዊ በዓል ላይ አብርሃም ቤት የገቡት እንትኖች የሉ አብርሃም ቤት የገቡት በአብርሃም ቤት ተገልጸው በሰው አምሳል ሶስት ነው ተገልጸው። ልክ ነው። እዛ ላይ ወረቡ ላይ ታዲያ ዚቅ ላይ ስታነቡና አመን ወነ አምልክ በአሐዱ እግዚአብሔርም ቅድመ ዓለም ሀሎ ትላላችሁ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነ አመን በካሉ እግዚአብሔር ዘምልካው ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ወነ አመን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ይላል። ሁሉም የሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር እነማን ናቸው? ሁለተኛውና ሶስተኛው ማለት ይሌለ እናንተ ላይ ዚቅ ላይ ይሌለ የቅዱስ ያሬድ ዚቁ ላይ ሁለተኛው እግዚአብሔር ሶስተኛው እግዚአብሔር እያለ ያስቀምጠዋል። ስማቸው ዋዜማው ላይ ስማ አመሰቡ ለሐምሌ ዋዜማ ዘሥላሴ ስማው እስቲ እሺ ወናመልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ። አየው ናምን ወናምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን አለ። አሁን አንድ እግዚአብሔር አለ፣ እሱ አብ ነው። ከዛ ወደ ሁለተኛው እንሄድ። ወደ አምን እሺ ወነአምን በቃልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ። ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ አብን በሚመስል በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። በካሉ እግዚአብሔር ማን ነው? በወልድ ቃል ስላለ በወልድ። ስለዚህ ሁለተኛው እግዚአብሔር ነው ወልድ በወልድ በቃሉ ያለ በወልድ እናምናለን እያለ ነው ሄድ። ስለዚህ ስንተኛው እግዚአብሔር ነው? አንዱ እግዚአብሔር አብ ነው። ሁለተኛው እግዚአብሔር ማን ነው? አይ አንድም ሶስትም ሁለት ብለን ትናንልም እየነገርኩህ እኮ አንድም ሶስትም። በሁለተኛው እግዚአብሔር እናምናለን ነው የሚለው። በካሉ እግዚአብሔር ነው የሚለው።
በቃሉ እግዚአብሔር እኮ ወልድን ሲገልጽ ነው። በቃሉ የሚለው እኮ ወልድን ሲገልጽ ሁለተኛው እግዚአብሔር እያላችሁ ነው የምትጠሩት። ወልድን ነው። ይሄው አንድ እግዚአብሔር ምን በቃሉ እግዚአብሔር ይላል። ቃሉ ሁለተኛው እግዚአብሔር ይላል እኮ የሁለተኛውን አካሉን ለመግለጽ ነው ወንድም አለም። አካሉን ለመግለጽ ሁለተኛው እግዚአብሔር። እሺ ወደ ሶስተኛው ነው። እሺ ሶስተኛው ወነአምን በዛልኩ ወነአምን በሳልሱ እግዚአብሔር በሶስተኛው እግዚአብሔር በሶስተኛው እግዚአብሔር በመንፈስ ቅዱስ እናምናለን። ዓለምን በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። ሁለተኛውና ሶስተኛው እግዚአብሔር ማንና ማን ናቸው? ያው በአካል ሶስት ነው ብለን የለ አንድ አብ ነው፣ ሁለት ወልድ ነው፣ ሶስተኛው ፍጹም አካል ፍጹም ገጽ ያለው መንፈስ ቅዱስ ወጣ መሰር ወጥቷል። ወይ ኔትወርክ ነው ኡስታዝ ምን ሆኖ ነው? ወይ ኔትወርክ ነው አላህ ፍሩ ሞዴሬተሮች ብትሆኑ ወይ ሳያስበው ባትሪ ዘግቶበት ነው። እኔ እንዴት እንደደነገጥኩኝ በረቢ ስለኛ ያስቸገረ ነው እንዴ? ኡስታዝ ይገባ እንዴ አለ ከስር ሞዴሬተሮች። እኔ ስልኬ ስታክ እያደረገብኝ ነው። ሰዎች ግን ምናችሁን ነው የሚያማችሁ? ነገረኞች። አሁን የታያችሁ ሰው እንዳስወጣው ባትሪ ዘግቶበት ይሆናል። ኡስታዝ ጭራሽ ላይ ከሌለ ማን ያስወጣዋል? ዘግቶበት ቤታችን እናንተ ስለሆነ ማንንም አያስወጣውም። ለማንኛውም ትንሽ ጠብቀውና ከፍቶ እስኪመጣ ወይ አንድ ደቂቃ እኔ ጠብቀዋል። ችግር የለም። ዳጊ ሮሜን የሚለው አለ እሱ። ኦኬ ሊሰግድ ሂዶ ነው ይላል። ሰዓት ደርሶ ነው። ኧረ ሊሰግድ ከሆነ ነግሮ ይሄዳል ነው። ባትሪ ዘግቶበት ነው። አይ ከታች ኮመንት የእናንተ መስሎኝ ነው። ተዋቸው። እነዚህ ዝም ብሎ ሳያዩ ነው የሚያወሩት። ነግሯቸው ይሄደ ይመስል እዩት እስኪ። የለም እና ዋናው ነገር አረዳዱ ምናልባት ላይ ይረዳችሁ ይችላል። ምክንያቱም ለሁሉም ግልጽ ላይሆንላችሁ ይችላል ያላችሁት። እኛ በምንረዳው በምናውቀው ግን አንድ አምላክ ብቻ እንደምናመልክ ነው። ሶስት አምላክ ብላችሁ ስማችን እንዳታጠፉ ደስ ይለኛል። እጠብቃለሁ። እሺ እኔ ኮይን ስለምሸጥ ትእዛዝ መጥቶብኛል። ወጥቼ ልመለስ። ሌላ ሰው ካለ ገብቶ መጥቷል። ኡስታዝ መጥቷል። ስቢዋለሁኝ። ትእዛዝ መጥቶብኝ ነበር። አስገቡት እስኪ የጠረጠር አድርጎ እንጨርስ። ትእዛዝ መጥቶብኛል ከይቅርታ ጋር ቶሎ ጨርስ። አስገቡት ቶሎ አንዴ እንጨርስና ቶሎ እንውጣ። በሌላ ጊዜ ወይ ሊሆን ይችላል እንጂ አሁን እንኳን ትእዛዝ መጥቶብኛል። እስኪ አስገቡትና ጥርምጥና ከ5 እስከ 10 ደቂቃ ባለው እኔ ኡስታዝ ሰው ያስወጣት መስሎኝ እኮ ደንግጬ ነው እንዴ ዘግቶብኝ ነው አለ። ወይኔ ኡስታዝን ማን ያስወጣዋል? ሀቢበቴ እንጂ እንዴ ይፈጠራል እኮ እንዲሁ ድሪቶች። ጂም ከሄደ ውሻ ይጮሃል አሉ። በል ተረጋጋ ሸምሱ። ፎሎ ላድርግ። ለማንኛውም አሁን መግባት አትችልም ኡስታዝ? አርጎ እንትን ብሎበት ይሆናል። ለማንኛውም መልቴ አምናሃል ያኒ ሶስት አምላክ እንደምታመልኩ አላመንኩም። ሶስት አምላክ በፍጹም እናመልካለን የሚል መጽሐፍ ቅዱሳዊ ማስረጃም የለም። እኛም አናምንም። እናንተ ናችሁ አምላክ አይደል እንዴ? እናንተ ናችሁ የምትሰጡ። አብ ለብቻው አምላክ ነው።
ቆይ አንዴ ተከታተይኝ። አሁን እናንተ የምትሉት እኮ ይኸውልህ እኛ የምንለው እንተው አብ ለብቻው አምላክ ነው አይደለም? እሺ አንቺ ልብ አለሽ? ልብ ሰው ነው? ቆይ አዳምጪኝ። አንቺ ልብ አለሽ የለሽም? አለኝ። ቃልም አለሽ? ኦኬ እኮ የኔ ልብና እኔ አንድ እኮ ነኝ። እኔ እኮ በምንነትም በማንነትም አንድ ነኝ። ቆይ ልነግርሽ ነው አይደለም በእኔ ምሳሌ ማድረግ አችልም። ለምን ነው ታውቃለህ? እኔ በምንነትም በማንነትም አንድ ነኝ። ትንሽ ቀለል አድርጌ በሚገባሽ ቋንቋ ለማስረዳት ነው እንጂ በእርግጥ ምሳሌ ሁሉ እኮ ሁሉ ነገር እኮ አይመስልም። እኔ አሁን በምንነት በማንነት አንድ ስለሆንኩኝ አሁን አንተ በማንነት ስለዚህ አሁን እነሱ በአካል ሶስት ናቸው በመለኮት አንድ ናቸው ካልክ ያ መለኮትነታቸው አይነጣጠልም ወይ? አንድ ነው። በመለኮት አንድ ናቸው። ኦኬ ስለዚህ አብ ለብቻው አምላክ ነው። ሁሉንም በመግዛት አንድ ናቸው። በአካል ብቻ ሶስት በስም ሶስት አብ ወልድ መንፈስ ቅዱስ መጽሐፍ ቅዱስ ላይ ተጠቅሶላችኋል። አብ እግዚአብሔር መሆኑን መጽሐፍ ቅዱስ ላይ ያለላችሁ፣ ወልድም እግዚአብሔር እንደሆነ መንፈስ ቅዱስም እግዚአብሔር እንደሆነ መጽሐፍ ቅዱስ ላይ ያለላችሁ። ማስረጃ ከፈለጋችሁ አመጣላችኋለሁ። አንድ ሆነ ማለት ነው። አንድ አይደለም። እናንተ በምትረዱት አንድ ሲደመር አንድ ሁለት አንድ ሲደመር አንድ ሲደመር አንድ ሶስት እታች እኮ ይጽፉልኛል። አንድ ሲደመር አንድ ሲደመር አንድ ሶስት እንደሱ አይደለም የኛ አስተምሮ ማለት ነው። ለማንኛውም ይኸውልሽ በቀላሉ ላስረዳሽ። አንቺ ልብ አለሽ፣ ቃል አለሽ፣ እስትንፋሽ አለሽ። እኮ አትለያየዋ፣ አይለያይም። እኔ አሁን ልቤ እኔ አካሌ ውስጥ ነው ያለው። ገባህ? እኔ አንድ ነኝ፣ በምንነትም በማንነትም አንድ ነኝ። ልቤ ከኔ የተለየ ነገር ሌላ ቦታ አይደለም ያለው፣ እኔ ውስጥ ነው ያለው። እሺ በቃ እኔም ስራዬን ላስተናግድ፣ ዝሮ ላስተናግድ። ሶስት አምላክ ብሎ ያስተማረም የለም እናንተ ላይም ተጠቅሷል። እሱን አስተካክሉ። የሚያምን ስለሌለ ማለት ነው። ስላሴ ላይ እኮ አሳየክ እኮ ሶስት ጌቶች የሚለውን ኡስታዝ እኮ አሳይቶሃል እኮ በአካል ሶስት መሆናቸውን እየገለጸ ያለበት ነው። እሱ አውዱ እየገለጸ ያለው በአካል ሶስት መሆናቸውን ነው። ቃል እያለ ወልድ እየተናገረ አብ እያለ እየተናገረ መንፈስ ቅዱስ እያለ ስማቸውንም እየተናገረ እየገለጸ ያለ የቻሉ አምላክ ናቸው አይደሉም? ራሳቸውን የቻሉ አምላክ ናቸው አይደሉም? የራሳቸውን ይቻላል አይደለም። አንድ አምላክ ናቸው የሚባሉት። በአካል ሶስት ሆኑ እንጂ ብንልም በስምም ሶስት ብንልም አንድ አምላክ ናቸው። አንድ ነው ሐሳባቸው። ገብቶሻል? እንደዛ ነው። አሁን ዝሮ ስለማንተማመን ስለማንግባባ ጊዜ አላቃጠል እንትን ፍሪ ሲሆን እመለሳለሁ። 1 3 4 ትእዛዝ አለብኝ። ኮይኔን ሸጥ አድርጌ ልመለስ። እንደዛ ብናደርግ ምሽ ፍሪ ሲሆን እገባለሁ። እሺ ታስገቡኛላችሁ። አትም ከደረሰ ስገዱ እናንተ። መልኪ 1 ደቂቃ አለክ? ይቅርታ 1 ደቂቃ ቆይ፣ ደንበኛ እንዳላስቀይም እመለሳለሁ። ምን ተጠብቀኝ ከሆነ 1 ደቂቃ ሶስቱን ላስተናግድና እመለሳለሁ። ደንበኛ እንዳላስቀይም። እኛስ ደንበኛ አይደለን እንዴ? አይደለም ኮይን እነሱ አሁን ቶሎ ካልሰጣቸው አስቸጋሪ ነው። ገብቷል? አሁን ከፈለጉት እነሱ እንዳጋጣሚ ኮይኑን አስቸጋሪ ስለሆነ እነሱ ላስተናግዳቸው እመለሳለሁ። እኔ እናንተማ የት እንሄዳለን? እመለሳለሁ እኮ አልኩህ። ለኛም ኩን ሰጠና ጥያቄ ብትጠይቀኝ ማለት ነው። መጽሐፍ ቅዱስ ሲወጣ ምዕራፉ ሲወጣ ብዙ ሰዓት እንወስዳለን ብዬ ነው ወንድም አለም። እሺ ኖ በሁለት ደቂቃ አየር ባየር ነው። በቃ ቀላል ጥያቄ። ፎሎ ላድርግልህ። ኦኬ ፎሎ አድርጌሃለሁ። ፎሎ ባክ መልስ። እሺ በሁለት ደቂቃ የሚያደርግ ነው። እሺ ንገረኝ፣ ጠይቀኝ። ደርሰና በቃ በሁለት ደቂቃ በጥፊ እንዳታጭላቸው ደግሞ በእኔ ጥያቄ መንፈስ ሄደክ ደርሰና ተረጋግተክ። ችግር የለውም። በሁለት ደቂቃ የሚያደርግ ከሆነ ንገረኝ። ይሄ መጽሐፍ ቅዱስ አውጣና ምንድነው እንጂ። እሺ እንደዛ ነው የሚሻለው። እሺ ወንድም አለ ከእንትና ጋር ቀጥሉ፣ ዮሐንስ ጋር ቀጥሉ። እሺ ኡስታዝ ሙከሚልን አተልኩት አንዴ። እሺ ሞዴሬተር ያላችሁ ጃ ለምን ወጣ? እንትና እኮ አለ ሰባ አለሽ ጃግባሽ ወገኖች ገብታሉ። ኡስታዝ አልተመቸውም እንጂ እኮ አለ ከስር። ቀጥሉ ለማንኛውም ጃግባሽ ወገኖች ገብታሉ። ኡስታዝ አልተመቸውም እንጂ
ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሁላችሁንም ሰላም ብያለሁ። ዮሐንስ አለ አይ ቲንክ እሱ መሰለኝ የሚቀድመው። አለ እንዴት ናችሁ? አለው ደህና ነህ? አለ አንዴ ሌላ ሰው ካለ አስቀድም። አንዴ ጫጫታ ስላለ ልውጣና እንትን እላለሁ እቀጥላለሁ። አብርሃም አለ እሺ አብረሽ ወይ እንዴት ነህ? ደህና ነህ ወይ? አለሁልህ። ሰላም አለሁ። አንተም ውጭ ነህ መሰለኝ። እኔ ውጭ ነኝ። አይመችህም መሰለኝ ለማውራት? አዎ አይሰማህም? ጀመርሽ? ኦኬ እሺ። ዳጊ ምንድን ነው ሙስሊም ነው? ኮንዴው ተሚል እንጂ አይደለም። ዳጊ ሆነ ነው ሙስሊም ነው እና አይደለም ይላል እንዴ? እሺ አኪ እንደዛ አይባልም። ለማንኛውም ሙስሊም ከሆንክ ማለት ነው። ቫላር እንዴት ነህ? ቫላር አረኝ ኡስታዝ ድምጽ ስራ የሚረብሽ ነው። ስቀመጥ መቀጠል እንችላለን። ይሰማል ሙከሚሌ? ኦኬ ይሰማል። በቃ ሁላችሁንም ሰላም ብያለሁኝ። ሰላሙን አለምን ይተባል ሁዳ። እሺ አይ ቲንክ ሁላችሁም የሚመቻቸው አይደሉ? ወገኖች ካላችሁ ግቡ። ጥያቄ ያላችሁ መጠየቅ ትችላላችሁ። ሞር ከነ ዮሐንስ ጋር ለምን አታወሩ? እስከዛው ድረስ ያው እኔ ኖርማሊ ትሪኒቲ እንደማልቀበል ታውቃላችሁ። አልተመቸኝም ነው ያለው እሱ። ካልተመቸው ያ ኦኬ ቫላር ኦኬ እስከዛ እሺ ወይ ጠይቀ ቆይ ለምንድን ነው ግን ብዙ ጊዜ አሁን በስላሴ እምነት ከሚያምኑ ሰዎች ጋር ስታወሩ ኦልሬዲ በሶስት በምናምን ብቻ ነው የምታወሩትና ስለ ኳተርኒቲ አንስታችሁ አታውቁም? ባይዘው ኡስታዝ በ12 15 አካባቢ the council of lateran የሚባል ነበርና እዛ ጉባኤ ላይ አንዳንድ ኢቭን ክርስቲያን ሆነው ትሪኒታሪን የሚቀበሉ የሃይማኖት አባቶች ኖረው ስላሴን የምናስተምሩበት መንገድ ሞር ወደ ኳተርኒቲ ያደላል እና ሞር መስተካከል አለበት የሚሉ ሰዎች ነበሩና ሞር እናንተ ሶስትነት ላይ ብቻ ነው ፎከስ የምታደርጉት። አራት ይሆናል ብላችሁ ለምን ብዙ ጊዜ አትሞግቱም? አንደርስታንዲንግ ይኖራችኋል። ባይዘው ስለ ኳተርኒቲ ግን አውርታችሁ አታውቁም። ባይዘው የትሪኒታሪያን ኤክስፕላኔሽን ወደ ኳተርኒቲ ይወስዳልና እዛ ላይ ለምንድን ነው የማታወሩት? ያው ከሚያምኑበት ተነስተን ነው የምናወራው። እነሱ እንደ ሶስት ነው ብሎ ስለሚያምኑ ነው እዛ ላይ ቆመን የምናወራው። ሶስት ነው ይላሉ፣ ግን ኤክስፕሌን ሲያደርጉ አራት እንደሆነ ይነግሩሃል እኮ። ኤክስፕላኔሽናቸው እኮ ወደ ኳተርኒቲ ይወስዳል። እነሱማ ሶስት ነው የሚሉት። ማንን ጨምሮ በተለይ ደግሞ ስለ ኤሴንስ ሲያወሩ ገብቷል። ስለ ኤሴንስ ሲያወሩ ኮምፕሊትሊ ኳተርኒቲ ነውና ሞር እዛም ላይ ብትጠይቋቸው ብትሞግቱ እስኪ እኔም ከተመቸኝ ይገባሉ። መንገድ ላይ ስለሆንኩኝ ነው። ኦኬ እሺ
አንተ ግን ቫላር ብሉይ ኪዳን ላይ የተጠቀሰው ለአምላክ የተሰጡ ባህሪያቶች አይ ቲንክ አንተ ለነገሩ ባለፈው አውርተናል። እግዚአብሔር ካለ አለ ነው በቃ ብለሃል፣ እቀበላለሁ። የተሰጡ መገለጫዎች ሜታፎር ናቸው ብዬ ነው። ምክንያቱም ሰዎች እንዲረዱ እግዚአብሔር እጅ አለው አይን አለው ጆሮ ሲል እንደዛ አይነት ኤክስፕላኔሽን አይደለም። ሂውማን አንደርስታንዲንግ ወይም ሜታፎሪክ ማለት ጊቪንግ ሂውማን አትሪቢዩት ወይም ሂውማን ካራክተር ፎር ጋድ ማለት ነው። ገብቷል? ሰዎች በሚገባቸው ቋንቋ ለማስረዳት ነው። እንደዛ ነው የምረዳው። እሱን አይደለም ያልኩህ፣ ስለ አካል አይደለም ስለ ባህሪያቱ ነው ያልኩህ እንጂ ወይ ስለምኑ ነበረ? ባህሪያቱን ነው ያልኩህ፣ አካላቱን አይደለም ያልኩህ። የምኑን ባህሪ? ለምሳሌ የፊታዊነት፣ አላዋቂነት የመሳሰሉ ነገራቶች። ሶ ሜቢ በእናንተ በቅዱስ ቁርአን ላይ እንደዚህ አይነት ነገሮች ስላልተጠቀሱ ፐርፌክት ነው። የዕብራውያን ወይም የአይሁድ መጽሐፍ እንደዚህ ስለሚገልጹ የእነሱ መጽሐፍ ልክ አይደለም ለማለት አይዋጥልኝም። እኔ ባይዘው ገብተዋል። ከዚህ በፊትም ያው እንዳልከው ለኔ እርሱ ልክ ነው በቃ whatever። ምክንያቱም ሐሳቡን አላማውን አላውቅም። እግዚአብሔር የፈቀደውን ያደርጋል ብዬ ነው የምቀበለው። አይ ዶንት ጃጅ፣ እሱ ይዳኛል እንጂ እኔ አምላክ ልዳኝ። ኦኬ እንግዲህ አንተ እግዚአብሔር ምንም ነገር ይበል በቃ አሜን ብለህ ትቀበላለህ ነው። ፊታዊ ይሁን ችግር የለብህም አንተ። ባለፈው የነገርከው በቅዱስ ቁርአን ላይ አላህ የሆነ ነገር ቢያደርግ ቢኖር ኖሮ ያ ታሪክ አንተ ትሞግት ነበር? አይኖርማ። ለሱ የማይገባው ነገር አይኖርማ። ካለ እኔ አምላክ አይደለም ብዬ ነው መሞገት ብቻ ሳይሆን አምላክ አይደለም ብዬ ነው ጠይቃለሁ። እንደዛ ከሆነ ብዙ ጊዜ ጠይቃለሁ። ስለ ሙሳና ስለ ከድር ልታወራኝ ትችላለህ? ልጁን ወይም ያንግ ልበል ወጣቱ ልጅ ለምን እንደገደለ